የትሁት ፍቅረኛ እንግዲህ ትሁት እግሯን እየጠበቀ ካሌብና አባዬ ከቤት እንደወጣለት እግራቸውን እየጠበቀ ቤት ድረስ እየመጣ ይገኛል። አቶ ተመስገን ከቲና ጋር ተመሳጥሮ ስራውን እየሰራ በነበረበት ሰዓት አሁን ላይ ትላንት በተፈጠረው ነገር አይታችኋል። ትሁት ብቻዋን በነበረችበት ሰዓት ወደ ቤት ይመጣል። አሁንም ድጋሜ ዛሬም መጣ። ዛሬም ሲመጣ ትሁት በጣም ደነገጠች። ድንጋጤ መናገር አቅቷል ነበር። ትሁቴ ይላታል ደግሞ እሱ የሚጠራት በፍቅር አንደበቱ ነው። እውነትም ይወዳታል። ግን ምንድን ነው መላቸው? አብሮ ለመኖር ይሄ ነገር ይቀጥላል ወይ? ከዛም በኋላ ቲና እርግጠኛ እንደምታወራና ዶክተሩ ቤት ድረስ መጥቶ እንደሚያክማት አባዬ ሲነግራት ቲና ተደናበረች። ቲና የምትሆነውን አጣች። ምክንያቱ ለምንድን ነው ካላችሁ እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እባካችሁ ውድ ሀገሬ ልጆች አበረታቱኝ። ላይክ እና ሰብስክራይብ እያረጋችሁኝ አይደለም። እንግዲህ ትሁት ስታየው ስለደነገጠች ለምን መጣህ? ካሌብና አባዬ እኮ የሉም ቤት ምን ታረግ መጣ ስትለው እኔ ታማሚ ልጠይቅ ነው የመጣሁት ውዴ፣ ምንም ላደርግሽ አይደለም የመጣሁት። አንቺን እኮ የሚያስጨንቅ ልብ የለኝም። በጣም ስለምወድሽ እንዳስጨንቅሽ አልፈልግም ትሁቴ ይላትና እሷ እባክህ ውጣልኝ እያለችው ወደ ቲና ክላስ ይገባል። ቲና ጋር ያወሩትን አውርቶ ወደ ቤቱ ይሄዳል። ከዛ ካሌብ ደግሞ ደንግጦ ትሁት ስለነገረችው ደውላ ተመስገን ቤት ነው ስላለችው እየሮጠ ነበር። ከዛም እየሮጠ ሲመጣ እሱ ሄዷል። ስንት ደቂቃ እሷ ጋር ቆየ ሲሏት 10 ደቂቃ ይሆናል አለቻቸው። ይቺ አንዲት የማታወራ የማትናገር ሴት ጋር ምን ሊያረግ ክላሷ 10 ደቂቃ ድረስ ቆየ ይልና ጥሎ ይወጣል። ተመስገን እና ቲና ስራ እንዳላቸው አሁን ላይ ገባቸው። አባዬም ሆነ ከዛም አባዬ ቀጥታ ወደ ቲና ክላስ ይገባና አንቺ ልጅ እውነትም አልታመምሽም? ተመስገን ጋር ወሬሽን ስፈተፍቺ ደርሼብሻለሁ ብሎ ይላታል። እሷም አላወራሁም እንዳላወራችሁና አፍጥጣ ዝም ትላለች። አባዬ ነቅቼብሻለሁ ቲና፣ ከዚህ በላይ መሸዋወድ አንችልም። እባክሽ ተነሽና እንደ ሰዎቹ ተራመጂ። አጉል ይሄ ሽወዳ ለአንቺም ሆነ ለተከታዮችም ሰዎች ምንም አይጠቅም ሲላት እሷ ዝም ብላ ትነፋረቃለች። ቲና አሁን ላይ ይህ ነገር እንደደረሰባት ስታቅ አሁን በኋላ ላይ ምን እንደሚደርስባት ታውቃለች። አባዬ እንግዲህ ሐኪሙን ቤት ድረስ አምጥቶ ሲያስመረምራት ጤነኛና ምንም ያልሆነች መኪናም ያልገጫት ጤነኛ የሆነች ልጅ እንደሆነች ዶክተሩ ተናገረ። ከዛም ይህንን ነገር እንደዛ ሲላት ምን ተሰማት? አባዬስ ምን ተሰማው? አሁን ቀጥ ብለሽ ከዚህ ቤት ውጭልኝ እንደሚላት እርግጠኛ ነው። አባዬ ቲናን ከዚህ ቤት ካላስወጣት እንድታው የብስ አደጋ ላይ እንደምትጥላቸው የቤቱን ሰው በሙሉ አደጋ ላይ ትጥላለች። አሁን ላይ ትሁትንም ማዳን ያለባቸው ነገር ቢኖር አባዬና ካሌብ ናቸው። ቲና ስታባታለች። እኔ እንደማወራ ጤነኛ እንደሆንኩ ለአባዬም ሆነ ለካሌብ ተተናገርሽ እህትሽንና የእህትሽን ልጅ በደም ለማጨማለቃቸው ብላ ተናግራታለች። ትሁት ደግሞ ይህን ነገር ፈራች። አሁን ይህን ነገር ካለቻት በዚህ ነገር ላይ ሄዳ እንትንስ ብትል እህቴንና የእህቴን ልጅስ ብትገልብኝ ብላ ልቧ ፈራ። ቲና አስፈራቻቻት። አሁን ላይ ምንድን ነው ማድረግ ያለብኝ ያለች ለኤዱ ታማክራታለች። ኤዱ እኔ እኮ መጀመሪያውን ብዬሻለሁ ተመስገን ጋር ግንኙነት ያላቸው በእኛ ጉዳይ ነው። እኛን እሷ ለማጥፋት ተኩራ ተንስታለች። እኔ የቲናን ነገር አውቄባታለሁ። ትሁት ንቂ፣ ትሁት ሳታጠፋን መንቃት ነው ያለብሽ። ካሌብን ነጥቃ ለመውሰድ ወዲያ ወዲህ እያለች ነው። እባክሽን እወቂ ለራሱ እያለች ሄዶም ትመክራት ያዘች። ሄዶ ስትመክራት ሁላ ነገር
ማድረግ እንዳለባት ያወቀችው ኤዱ አውቃለች፣ ገብቷታል ማለት ነው። ይህን ነገር ደግሞ እንግዲህ ምን ማድረግ እንዳለባት ራሷ ታውቃለች ትላለች ኤዱ። ትሁት ግን በጣም ፈሪ ናት። ቲናን አንቃሰው መገልገል አቃታት። እህትሽን ነው የሚገላት ስትል ትሁት ቲናን ለምን አታስቀድማት? ካሌብ ደግሞ በቃ ትሁትን በጣም ወዷታል። ሀቂቀትን ከትሁት ፍቅር እንደያዘው ያስታውቃል። ምክንያቱም በቪዲዮዎች ላይ ሁሉ ማቅለስለስ ይዟል። ፍቅር ደግሞ ታውቃላችሁ፣ ከአንድ ሰው ፍቅር ሲይዛችሁ በቃ ማድረግ የማትችሉት ፈተና ውስጥ ነው የምትገቡት። ያን ነገር ደግሞ ግዴታ እንደ ማድረግ ትፈልጋላችሁ እና አሁን ላይ ይህን ነገር እንዴት ላድርግ እያለች የፈራቻት ትሁት ለምን መሰረቻችሁ? እንግዲህ ካሌብን ማግኘቱ አይቀርም ትሁት ላኪን ካገኘች በኋላ ግን የቤተሰቦቿ ጉዳይ ያጨናንቃታል። ያ ነገር አጨናንቋት እንጂ ትሁት ቲናን ፈርታት አይደለም። ቲናን በፍጹም አፈራትም። የፈራችው ተመስገን ሄዶ ቤተሰቦችን ያጠፋብኛል፣ ቤተሰቦችን ካጠፋብኝ ደግሞ እኔ ጸጸቱን አልችለውም፣ ለአንድ ለካሌብ ብዬ ቤተሰቦችን ማስጠቃት አልፈልግም ነው የምትለው። ይህን ነገር እንግዲህ እንዳይሆን አሁን መደረግ ያለበትን ነገር ይቺ ኤዱ ያሰበችውን ነገር ማሳካት ይኖርባቸዋል። አለበለዚያ ተመስገን ሆነ ቲና መቼም አተዋቸው፣ ሁላቸውንም ለማጥቃት ተነስታለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች የቲናን ቪዲዮ ወይም የቲናን መጨረሻ ለማየት የጓጓችሁ እንግዲህ ይህ ቪዲዮ ቀጣይ ይለቀቃል። አሁን ቲና ያለባት ነገር ምንድን ነው? ቲና አሁን ላይ ጤነኛ እንደሆነ ታውቆባታል። ካሜራውንም እሷ እንዳጠፋችው ስለታወቀባት ምንም ዋጋ የላትም። ከዚህ በኋላ ኪሳራ ላይ ትወድቃለች ማለት ነው። እንድትወድቅም ያደረጋት የራሷ ክፋት ብቻ ነው። የሌላ ሰው ክፋት እንኳ አይደለም ይህን ደረጃ ሊያደርሳት የደረሰው። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።